ሰላም ተማሪዎች በያላችሁ በሰላማችሁ ይብዛ። አስሮታ ያክካቸው መምራችሁና ፖሊን ተስፋዬን ከሉሲ ብሪጅ አካዳሚ ያው ምን ዲስከስ እያደረግን የምንገኘው we are discussing about the unit 1 vegetable crop production and management ሚለውን ዩኒታችን ነው ዲስከስ እያደረግን የምንገኘው ማለት ነው። welcome to our final session። ከዚህ በፊት የነበሩትን ሴሽኖቻችን ኢን ዲቴል ተመልክታችሁ ዛሬ የመጨረሻ የሆነውን 1.5 principle of vegetable crop management ሚለውን ቶፒካችን ዲስከስ አድርገን ቻፕተራችን የምናገባድ ነው የሚሆነው። okay this is the last topic of discussion ማለት ነው። ከዚህ በፊት የነበሩትን ሴሽኖቻችን እንደተመለከታችሁ ባለም ተስፋ ነኝ እያንዳንዱን ኮንሰፕት ቀለል ባለ መንገድ ኢንትረስቲንግ ሆነ ወይ አንደርስታንድ ተራገ ተማምረን እዚህ ጋር ደርሰናል። ከዚህ በፊት የነበሩትን ሴሽኖች ያላያችሁ ካላችሁ አሁን go back and watch them okay in detail ማለት ነው። today topic of discussion ምንድነው የሚሆነው እያንዳንዱ የተመለከትናቸው ነገሮች ላይ እያንዳንዱ የተመለከታቸውን ኮንሰፕቶች ሁሉንም አንድ ላይ ሰብሰብ አድርጎ የሚይዝ ኮንሰፕት ነው። okay የምታመርቱት በምክንያት አይደለም፣ የምታመርቱት ለመሸጥ ነው፣ ለማትረፍ ነው። እያንዳንዱ ነገር ያንን በምታረጉበት ሰዓት መከተል የሚገባቸው ሐሳባችሁ ላይ ኖር የሚገባ ከማምረት እስከ ምን መሸጥ ድረስ ሃርቬስቲንግ ኢንቱ ፖስት ሃርቬስቲንግ ያለውን ስቴጅ ላይ መወሰድ ያለባቸው ሜጀሮች ምንድናቸው፣ መወሰድ ያለባቸው ጥንቃቄዎች ምንድናቸው የሚለው ነገር የምንመለከትበት ሴሽናችን ነው። ኦኬ ቀለል አጠር ምጥን ያለች ሴሽን ነው የሚኖረን። as always www.lucybridgeacademy.com ዌብሳይታችን ነው። አድቫንስድ የሆኑ AI ፓወርድ የሆኑ ሾርት ኖቶች የምታገኙበት ከ10,000 በላይ ጥያቄዎችን የያዘ ኩዌስችን ባንክ ከ5 በላይ ቋንቋ አንደርስታንድ ማድረግ የሚችል የራሳቸውን ፐርሰናል AI አሲስታንት እንዲሁም ካላችሁ ቦታው ናችሁ ያለምንም ሐሳብ ያለምንም ጭንቀት ቪዲዮቻችን በሞባይል አፕሊኬሽኖቻችን ዳውንሎድ እያደረጋችሁ መመልከት የሚያስችላችሁ የለርኒንግ ፕላትፎርም ነው። አሁን ነው www.lucybridgeacademy.com ጆይን አድርጉ። በመቀጠል የዩቲዩብ ቻናላችን ኮሜንት ሴክሽን ላይ ሐሳብና አስተያየታችሁን አስፍሩልን። የዩቲዩብ ቻናላችን ሰብስክራይብ ያደረጋችሁ አሁን ነው ሰብስክራይብ በተናን በመንካት የኖቲፊኬሽን በተናችሁን ጢን አስወልወይስ ላልሰሙት እንድታሰሙ ሼር እንድታደርጉ ያሐሳብኳቸው any kind of comment ካላችሁ ደግሞ ምናስተካክለው ምንጨምርላችሁ any kind of comment that you have positive whether it is negative telegram channel ላይ directly share አድርጉልን። okay at Lucy Bridge Academy የቴሌግራም ቻናላችን ነው። as always the first thing that any kind of farmer should actually worry about የመጀመሪያው ነገር worry ማድረግ የሚገባው ነገር ምን አዘር ትዘራለሁ አይደለም። okay understand አድርጉት። ስለ መዝራት አይደለም፣ ስለ መሬቱ ማሰብ አይደለም or not those kind of stuff okay መጀመሪያ understand መደረግ ያለበት ነገር in terms of commercial farming የምናወራ በተለይ ስለ commercial farming የምናወራ ከሆነ ስለተለያዩ vegetation production ወይ vegetable production ቴክኒኮች ሜቶዶች አይተን ነበር፣ አራቱም ማለት ነው አይደለ? we discussed about wild gathering, home gardening ሊሆን ይችላል or mixed ሊሆን ይችላል or ደግሞ it might be commercial farming. specifically ስለ commercial farming የምናወራ ከሆነ there has to be a marketing decision. there has to be okay you need to understand ምን ያህል ያስወጣኛል ለምን ለምሳሌ ለፍሬው ለሲዱ ምን ያህል ያስወጣቸዋል። መቼም ያ ሲድ ራሱን አይተክልም አይደል? ተወርውሮ ብሎ ሄዶ አይተክልም። you need a person to do that አይደለ? what is the cost of labor? the first condition is the cost of seed, then comes the cost of labor, then comes the cost of fertilizer. of course እነዛ ነገሮች ብቻቸውን አያርጉም መቼም ደጉ እየተባሉ አያርጉም ማለት you need what fertilizers, you need to ensure that the soil is adequate enough ማለት ነው። okay ያንን ኢንሹር ማድረግ መቻል አለባችሁ። that's one of the third things that you need to worry about. መጨረሻ ላይ ደግሞ of course በዲዚዝ መጠቃታቸው አይቀርም። የተለያዩ አይነት በሽታዎች ክሪፕ ኢን ሊያደርጉ ይችላሉ። so እነዛ ነገሮች ክሪፕ ኢን እንዳያደርጉ እና ፖቴንሻሊ disrupt እንዳያደርጉ ፕሮዳክሽናቸውን እነዚህ ነገሮች መጀመሪያ must analyze before you actually plant ከማድረግ እስከ መሰብሰብ ከመዝራት እስከ ማጨር ከማጨር ደግሞ አዲሽናሊ እስከ ዲስትሪቢዩት እስከ ማድረግ ድረስ የሚገኘው እያንዳንዱን ፕሮሰስ እያንዳንዱን ፓርት they need to understand first man. okay you need to understand that first. do not forget about this. there has to be a marketing decision. there has to be ማለት ነው before going into production. ምክንያቱም እነዚህ ነገሮች አናላይዝ በማድረግ ነው ፕሮፊታብል የሆነ ፕራይሲንግ የሚባለው የሚወጣው ማለት ነው። okay ማርኬት ላይ ዲፔንድ አድርገን ፕሮፊታብል የሆነ ባላንሲንግ የምናወጣው በእነዚህ ላይ ዲፔንድ አድርገን ነው ማለት ነው። okay do not forget about this. forget about this man. now ስንቀጥል of course ፋርመሮቻችን ምን ማድረግ አለባቸው? they need በመቀጠል ነው ሳይት ሴሌክሽን የሚመጣው ማለት ነው። you understand about what? you understand about the cost of the seed, you understand about the cost of the labor, you understand about the cost of fertilizer, pesticide እነዚህ ነገሮች አወጣው then comes the site selection ማለት የት ነው የምዘራው? what are the things that I need to be prepared on የሚለው ነገር ወደ መመልከት መግባት አለበት። that's the second principle that we need to do man. okay the first one is what? land use history. ይሄ በጣም ኢምፖርታንት የሆነ ነገር ነው። okay in terms of what? in terms of vegetable production you need to understand in depth ማለት ነው። ከዚህ በፊት የነበሩት ፕሮዳክሽኖች ከዚህ በፊት የነበሩት ቬጅተብሎች ምንድናቸው? by definition let's say እንግዲህ ኮርን ነው ወደ በቆሎ ነው የተዘራው ብለን እናስብ። okay በቆሎ ነው የተዘራው ብለን እናስብ። now last year በቆሎ ተዘርቶ ከሆነ አሁን by definition ሙሉ ለሙሉ በቆሎ በመዘራቱ ምክንያት ሶይሉ ምን የለው ማለት ነው it doesn't have enough amount of nitrogen ማለት ነው። okay በተፈጥሮ በቆሎ አጋሳስ ነገር ነው። okay በሚዘራበት ሰዓት
it needs a lot of nutrients, a lot of requirement አሉት ማለት ነው። one of the most important thing ደግሞ ከአፈር ውስጥ ከሚያገኟቸው ኒውትሪየንቶች ድራይቭ ለማድረግ ኦኬ ፕሮዳክሽን ወይ ደግሞ እድገቱን ለማሳለጥ ለማፋጠን ከሚጠቀማቸው ኒውትሪየንቶች መካከል ናይትሮጅን አንዱ ነው። it is a very important molecule that corn uses. now by definition የዛሬ ዓመት በቆሎ ዘርቼ ከሆነ ዘንድሮ በቆሎ ብዘራ አሰባችሁታል? አፈሩ ምንም አይነት ናይትሮጅን የለውም። ናይትሮጅን has been depleted. so በቆሎ ብትዘሩ ምርትና ምርታማነታችሁ አዲዮስ ቁልቁል ነው የሚሄደው ማለት ነው። ኦኬ ቁልቁል። could you imagine? that's one of the first thing you need to understand. what has been the land use history? ከሲሪያሎች ጋር አንድ ላይ ነበር ይበቅሉ የነበረው ሶይሉ ምን ያህል ስታተስ ላይ ነው ያለው? ኦኬ ላንድ ዩዝ ላይ በምን ያህል ጊዜ ነበር ይታረስ የነበረው? ኦኬ how much nutrient does it have? የመሳሰሉት has there been any kind of fertilizer used on the land? ኦኬ ፔስቲሳይድ ተጠቅመን ነበር ወይ? ምክንያቱም ፔስቲሳይድ ፖዚቲቭ ኢምፓክት እንዳለውና ኔጌቲቭ ኢምፓክትም ስላለው what are the land use history የሚለውን ነገር አንደርስታንድ ማድረግ ያስፈልጋል ማለት ነው። ኦኬ this is one of the first things. ከዛ ስመቀጠል ስለ soil condition very good point. so ባለፈው ዲስከሽናችን ላይ ምን አንስተን ነበረ? when you discuss about this soil condition ሶስት የተለያዩ አይነት የሶይል ታይፖች አንስተን ነበር አይደለ? you remember those? so you have the loamy, slate እንዲሁም ደግሞ clay ማለት ነው አይደለ? so we discussed about this definitions አይደለ? we have the loamy, you have the slate and you have the clay type. the clay type ማለት so ሶስት የተለያዩ አይነት ታይፖች እንዳሉ ዲስከስ አድርገን ነበር። እነዛን ዲስከሽኖች ያልተመለከታችሁ ካላችሁ go back and refer that video. okay so እያንዳንዱ የሶይል ፓርቲክል ምን አለው ማለት ነው? እያንዳንዱ የሶይል ፓርቲክል የራሱ የሆነ ካራክተሪስቲክስ ፊቸር አለው ማለት ነው። ኦኬ ሶ እነዛስ ምንድን ናቸው? አሁን ከረንት ላይ ያለው የሶይል ኮንዲሽን ምን ይመስላል? what is the soil type የሚለውን ነገር አንደርስታንድ ማድረግ ያስፈልጋል ማለት ነው። ናው ይሄንን ካረግን በኋላ ኦፍ ኮርስ በተለያየ መንገድ ምን የሚያደርጉ ደግሞ ፖሊዩት ሊያደርጉ የሚችሉ ፖሊዩተንቶች ደግሞ የመኖር እድላቸው ሰፊ ነው ማለት ነው። ኦኬ አካባቢያችን ላይ ፋክተር ያለ ወይ? okay whenever you talk about this pollution risk one of the things that you need to worry about is waste. okay one of the most important thing that you need to be concerned about is waste. okay waste, you need to understand this man, waste. so is there any kind of waste product around that? okay that can possibly distort what? possibly distort the production. okay እነዛ ነገሮች ፕሮዲዩስ በምናደርግበት ሰዓት ዲስቶርት ማድረግ የሚችል ነገር አለ ወይ የሚለውን ነገር አንደርስታንድ ማድረግ ይችላል። are there any factories around? okay in terms of what? in terms of factory in terms of what? factories, any kind of factory around there የሚለውን ነገር አንደርስታንድ ማድረግ ያስፈልጋል። ከዛ of course one of the most important thing whenever you talk about photosynthesis is what? is water አይደለ? ውሃ ከካርቦን ዳይኦክሳይድ ጋር አንድ ላይ ተጸጋብሮ ነው አይደለ? in the presence of light energy ምንም ፕሮዲዩስ የሚያደርገው ሹገር ምኖች የሚጠቀሙት ፕላንቶች የሚጠቀሙት ከነሱም አልፎ እኛ የምንጠቀምበትን ነገር ፕሮዲዩስ የሚያደርጉልን if there is adequate amount of water availability ነው ማለት ነው። okay this is one of the first things. now ከዚህ ዲስከሽን ሳንወጣ ስለ ፖሊዩሽን ሪስኮች አነሳን፣ ስለ ሶይል ኮንዲሽኖቹ ተነሳ አራል ኢን አዲሽን ዳት ዊ ዲስከስድ አባውት ዋተር አቬይላቢሊቲ፣ በመጨመር ደግሞ ስለ ላንድ ዩዝ ሂስትሪም ደግሞ ተመልክተናል ማለት ነው። ናው ባይ ዴፊኒሽን በመቀጠል ደግሞ የምንመለከተው የመሬት አቀማመጡ ወይ ደግሞ ቶፖግራፊ ብለን የምንጠራው ማለት ነው። ኦኬ ምን ይመስላል የመሬት አቀማመጡ ምን ይመስላል የሚለው ነገር መመልከት ያስፈልጋል። ባይ ዴፊኒሽን የመሬት አቀማመጡ ኮምፕሊትሊ ምን ከሆነ ስሎፒ ከሆነ ልክ እዚህ ጋር እንደምትመለከቱት ቁልቁል እዚህ ጋር የሆነ ሰው ያለ እንግዲህ ቁልቁል የሚንደረደር ከሆነ what kind of person is that? my god. so by definition let's draw a perfect human being like this. so this guy እዚህ ጋር እንደምትመለከቱት ቁልቁል የሚንደረደረው ደግሞ ስቲፕ የሆነ ስሎፕ ከሆነ ባይ ዴፊኒሽን ምን ይፈልጋል ማለት ነው? በድንገት የኃይለኛ ዝናብ በሚዘንብበት ሰዓት የጎርፍ አደጋ እንዳይኖር ምን ያስፈልገዋል? ምን እርከን ይፈልጋል ማለት ቴረስስ። ኦኬ it requires terrace. gentle slope is usually preferred ምክንያቱም ቀጥ ያለ መሬት ላይ ለመዝራት በጣም ቀላል ስለሆነ ማለት ነው። ስለምን አንጨነቅም? ስለ ጎርፍ አደጋ አንጨነቅም። ጎርፍ ሲመጣ ጎርፍ ውሃ አፈሩን ይዞ ብቻ ሄዶ አይደለም። ኦኬ ኢምፖርታንት የሆኑ ኒውትሪየንቶች ይዞ ይካሄዳሉ። there is going to be what? ውሃ ስታግናንት ይሆናል። ኦኬ አንድ ምን በሚመጣበት ሰዓት ሲግኒፊካንት የሆነ ምን ስታግኔሽን በሚኖርበት ሰዓት ጠራርጎት ይዞት ይሄዳል። ከዛ መጨረሻ ላይ እዚህ ኤሪያ ላይ ምን ያደርገዋል ማለት ነው? መጥቶ ዲፖዚት ያደርገዋል። ያ ማለት ሶይሉ ብቻ አይደለም ውሃም አለ። ውሃ ካለ there is always what? a risk of fungal infection እያለ ይሰፋል ማለት ነው። ኦኬ so remember in terms of principle always remember in terms of land use history ስናወራ ከዚህ በፊት ምን ተዘርቷል፣ ምን አዝርት ናቸው የበቀሉት፣ ምን አይነት ኒውትሪየንቶች ነበረ የሚያስፈልጋቸው፣ ምን አይነት ኒውትሪየንቶችስ ከሶይሉ ወስደዋል የሚለው አንደርስታንድ ማድረግ፣ የሶይሉ ኮንዲሽን የሶይሉ ታይፕ ምን ይመስላል የሚለው ነገር መረዳት፣ ከዛ ስለ ፖሊዩተንት ሪስኮች አንደርስታንድ ማድረግ። ፖሊዩሽን ላይ ኦፍ ኮርስ just like I told you what are there any kind of factories around? ኦኬ ፋክተሪዎች አሉ ወይ? ዌስት ፕሮዳክቶች አሉ ወይ? ፖቴንሻሊ ምርትና ምርታማነትን ሊቀንሱ የሚችሉት የሚለውን ነገር አንደርስታንድ ማድረግ የሚያስፈልጋል ማለት ነው። ኦኬ መጨረሻ ላይ ደግሞ one of the most important topic is the water availability. okay because in terms of what? in terms of photosynthesis ብትመለከቱ it is in the presence of water አይደለ? ውሃ ከምን ጋር? ውሃ ከካርቦን ዳይኦክሳይድ ጋር ሲጸጋበር ነው አይደል እንዴ? possibly ምን ፎርም የሚያደርገው the one that important molecule that C6H12O6 ማለት ነው። okay do not forget about
about this one. It's a very important topic to understand. Now, just like we discussed, of course, this question says, well, why are gentle slopes preferred for vegetable production? ለምንድን ነው prefer የምናደርጋቸው? Why do we prefer gentle slopes? By definition, gentle ማለት of course ምንም steep ያልሆነ ማለት steep ማለት ደግሞ በጣም ቁልቁለት ያለው ልክ እንደዚህ ማለት ነው. Okay, this kind of slope. So this ምን ይፈልጋል ማለት ነው? By definition, the presence of what? The presence of a terrace ወይ ደግሞ ምን ብለን የምንጠራቸው እርከን ብለን የምንጠራቸው ማለት since ይሄን ነገር build ከማድረግ ይልቅ it's much better to use a much gentler የሆነ slope ማለት ነው. Okay, much gentler የሆነ slope ማለት ነው. ከዛ መቀጠል ደግሞ then we need to understand about two important concepts. Okay, two important concepts. cross contamination ወይ ደግሞ competition ብለን የምንጠራው ማለት ነው። ሁለት ነገሮች አንድ ላይ በሚበቅሉበት ሰዓት ይወዳደራሉ። Okay, competition is just a very instinctual behavior of every single organism. Okay, እናንተ ከጓደኞቻችሁ for a better grade, for a better life compete ታደርጋላችሁ። ከራሳችሁ ጋር compete ታደርጋላችሁ። ትናንት ከነበራችሁ ማንነት ዛሬ የተሻለ ማንነት እንዲኖራችሁ ትለፋላችሁ። ከጓደኞቻችሁ ጋር compete ታደርጋላችሁ። ሶሳይቲ ሀገር ከሀገር ጋር compete ያደርጋል። በኢኮኖሚ በሉት፣ በሰላም በሉት፣ በናቹራል ሪሶርስ በሉት every single thing is a competition. Okay, competition now. So when it comes to agriculture, when it comes to vegetable production, the more you need to understand specifically በተለይ ደግሞ proximity ወይ ደግሞ ቅርበት Okay, ቅርበት ማለት ነው። ቅርበት ምንን ለማሳየት ነው? If you have two different plants, that's plant A, okay, you have plant A and you have plant B, በምን ያህል ቅርበት ነው እርስ በእርስ ምን የተደረጉት ፕላንት የተደረጉት የሚለውን ነገር አንደርስታንድ ማድረግ ማለት ነው። So, to give you a clearer example, በምን ያህል ቅርበታቸው እንዴት አፌክት ያደርጋቸው የሚለውን ነገር አንደርስታንድ ለማድረግ let's take plant A ምንድነው ብለን እንውሰድ? ኮርን ነው ወይ በቆሎ ነው ብለን ቀደም ስለወሰደ ማለት ነው። plant B ደግሞ ሸንኮራ አገዳ ነው ወይ ደግሞ sugar cane. Okay, sugar cane ነው ብለን እንውሰድ ማለት ነው። So you have two different types of plants. So this is going to be plant A versus plant B ማለት ነው። So by definition they are what combating ማለት ሁለቱ ምን እያደረጉ ነው? ኮምባት እያደረጉ ነው የሚገኙት ማለት ነው። So plant A ከplant B ጋር እንዴት ነው ኮምፒት የሚያደርጉት ካላችሁኝ አንድ ኢምፖርታንት የሆነ ካራክተሪስቲክስ ፊቸር አላቸው አይደለ? ምንድነው ሁለቱ? ኮርንም ወይ ደግሞ በቆሎም ሸንኮራ አገዳም በሚያደርጉበት ሰዓት በጣም ረዝመው ነው የሚያድጉት ማለት ነው። that is a problem። ያ ማለት ምንድነው? ለምንድነው ኮምፒት የሚያደርጉት ማለት ነው? ርዝመታቸው እየጨመረ መጣ ቁጥር ከዚህ በፊት የነበረው ሴሽናችን ላይ ስለ ሚክስድ ክሮፒንግ ስናነሳ ስለ ኮርንና ስለ ካቤጅ ስፔሲፊካሊ ተመልክተን ነበር አይደለ? ኮርንና ካቤጅ አንድ ላይ ሲያድጉ ፕሮብሌም የማይፈጥርበት ሪዝን አንደኛው ምንድነው? ርዝመታቸው ወይ ደግሞ the length or the height, tall, how tall are they? Okay, how tall are they? ሃይታቸው is an important factor ማለት ነው። ሁለቱም በጣም በቅርበት የሚያድጉ ከሆነ ኮርንም ሆነ ሹገር ኬን ለምን ኮምፒት ያደርጋሉ? ለፀሐይ ኢነርጂ ወይ ደግሞ ሰንላይት ኢነርጂ ኮምፒት ያደርጋሉ ማለት that's going to be a problem. Okay, if you have them very close, very proximally ፀሐይ ቦታውን በቀያየረች ቁጥር okay, whenever the sunlight changes, okay, the position due to what the rotation of the earth rotate በማድረጓ ምክንያት ፀሐይ ቦታውን በመቀያየርበት ሰዓት ምን ያደርጋሉ ማለት ነው? ለፀሐይ ኮምፒት ያደርጋሉ ማለት ነው። okay, ለፀሐይ ኮምፒት ያደርጋሉ that's a very problematic condition because by definition the process of what ከዚህ በፊት መቶ ጊዜ ነግሬያቸዋለሁ the process of what photosynthesis. Okay, do not forget about this. The process of what photosynthesis ምን ይፈልጋል ማለት ነው? by definition the process of photosynthesis actually requires light energy abundantly መኖር አለበት available መሆን አለበት። ሁለቱም ግን እርስ በርስ ጎን ለጎን የምንዘራቸው ከሆነ that is a problem. corn with what with sugarcane is going to compete for light. if there is a competition ባለበት ደግሞ የፉክክር ቤት ሳይዘጋ ያድራል right? that's the same thing man. remember this. if ፍክክር ቤት ሳይዘጋ ያድራል that's a very thoughtful saying by the way. okay, so the same thing happens ማለት ነው። ኮርኑ ማያድግም at the same time sugar cane ማያድግም ማለት ነው። በአንድ ሳይድ ፀሐይ በምትሆንበት ሰዓት ኮርን ይጠቀማል፣ በሹገር ኬኑ ሳይድ በምትሆንበት ሰዓት sugar cane ይጠቀማል at the same time that's going to be a problem. both of them are going to be what are going to be distorted ማለት ነው። so always proximity to other crop production it has to be assessed. okay, assess ማለት cross contamination ማለት ምን ማለት ነው? cross ማለት አንዱ ካንዱ ጋር ማለት ነው። self contamination ወይ ደግሞ ሰልፍ ሳይሆን ምን ማለት ነው? አንዱን አፌክት ያደርግ ኤ ቢን አፌክት ያደርጋል ክሮስ ያደርጋል ማለት ነው። okay, and it contaminates, it competes with it ማለት ነው። okay, understand this ማለት ነው። it is a very crucial topic, a very crucial topic ማለት ነው። ልክ እዚህ ጋር የተመለከትናቸው ፋክተሮች እንዳሉላ just like we discussed about the land use history, water availability, pollution risk የመሳሰሉትን እንደተመለከትነው ሁላ it is a very important topic to actually understand. okay, to actually understand ማለት do not forget about this topic. very good. ከዛ መቀጠል and the last one comes እዚህ ጋር የምትመለከቷቸው ነገሮች ላይ በጣም ኢምፖርታንት የሆነ እኛ ሀገር ላይ ደግሞ በብዛት ማንሰራቸው ነገሮች ቢኖሩ it is about data. okay, how much data የሚለው ነገር የተለያየ ቦታ ላይ ብትገቡ still there is a shortage of data ማለት ነው, which is the new currency by the way. okay, the person who has a lot of data is potentially bound to become a millionaire. I am not joking by the way. it is the age of data we're living in. okay, do not forget. የሆነ ሰዓት ላይ ምንድን ነበረ? ብዙ በግ፣ ብዙ በሬ፣ ብዙ ከብት ያለው ነበረ። ከዛ ብዙ ማሽን ያለው ሆነ። okay,
ብዙ ማሽን ያለው ብዙ መኪና ያለው ብዙ ትራክተር ብዙ ኢንዱስትሪያል ሬቮሉሽን ላይ ያለን in the age of technological era it is data which is actually the most important currency ማለት ነው። okay do not forget so ምን ማድረግ አለብን? በጣም አስፈላጊ የሆኑ ዳታዎችን ሪከርድ ኪፕ ማድረግ አለብን ማለት ነው። in terms of what? in terms of yield level ከሆነ ምርትና ምርታማነታችን ልክ የሆነ ሰንጠረዥ ተመልክተን ነበር አይደለ? ይርሜምበር ከ1960ዎቹ አንስቶ እስከ 2019 ድረስ ምርትና ምርታማነታችን ምን ይመስላል የሚለውን ነገር ኢን ዲቴል ዲስከስ ያደረግንበት ልክ እንደነዚህ ዲቴይልድ የሆነ ዳታዎች ያስፈልጉናል። ምርትና ምርታማነታችን ከፍ አለ ወይ ዝቅ አለ? በዚህኛው ዓመት የጨመረው ለምንድን ነው? ኢዜት እኛ መቋጠር የምንችላቸው ሪዝኖች ነበሩ? አር ዴይ ኮንትሮለብል እና አንኮንትሮለብል? ለሴ ናቹራል ዲዛስተር ሀፕን አድርጎ ነበር? ክላይሜቲክ ፋክተሮች ነበሩ? እኛስ ኢንተርቪን አድርገን በራሳችን እጅ ደግሞ እኛ ኢንተርቪን አድርገን የጨመርናቸው ነገሮች አሉ የሚለውን ነገር ኢን ዲቴል ኢን ተርምስ ኦፍ ዋት ይልድ ኢን ተርምስ ኦፍ ክሮፕ ቫራይቲ ኦኬ ኤቭሪ ሲንግል ይር ተማሳይ ነገር ነው ወይ የሚመረተው? መሆን የለበትም። ኦኬ ሲሚላሪቲ ዴይ ሹድ ቢ ዋት ዲፍረንት መሆን አለባቸው። ኦኬ ኦልዌይስ ምን መሆን አለበት ማለት ነው? ዲፍረንት ኦኬ ሲሚላሪቲን አቮይድ ማድረግ አለብን። ምክንያቱም ስለምንጨነቅ ስለ መሬታችንም እንዲህ ደግሞ ስለ ፕሮዳክሽናችን ስፔሲፊካሊ ደግሞ አባውት ሶይል ማለት ነው ኢን ተርምስ ኦፍ ኒውትሪየንትስ ፈርቲላይዘር ፔስቲሳይድ አጠቃቀማችን ምንድን ነበሩ? ምክንያቱም የራሳቸው የሆነ ሳይድ ኢፌክት አላቸው። ኦኬ ኦልዌይስ ዲስ ወርልድ ሃዝ አ ጉድ ኤንድ ኔጌቲቭ ሳይድ ኦኬ ፀሐይ ያለው ምን ስላለ ነው? ጠዋት ያለው ማታ ስላለ ነው። ኦኬ ብርድ ያለው ሞቃት ስላለ ነው። ሁለቱም እርስ በርስ የሚመጋገቡ ስለሆነ ራሳቸው ጥቅም እንዳላቸውና አፈሩ ላይ የሚያመጡት ጉዳት ምንድነው? እንዴትስ መከላከል እንችላለን? ጥቅማቸውን ተጠቅመን ጉዳታቸውን እንዴት አድርገን አቮይድ ማድረግ እንችላለን የሚለው ምን ስናደርግ ነው? ዳታ ኪፕ ስናደርግ ብቻ ነው ማግኘት የምንችለው ማለት ነው። ኦኬ that is why it is a new currency that the age of the 21st century is running on. Okay, data is the new currency. So remember this. The person who has the largest amount of data that eventually is going to be successful. Okay, eventually successful. Irrigation amounts. የዝናብ መጠንን ብቻ ነበር ስንጠብቅ የነበረው። የዝናብ መጠናችን ቢቀንስ ኢሪጌሽናችን በምን ያህል ደረጃ ተስፋፍቷል የሚለውንም ነገር ደግሞ we need to understand this kind of things man. Okay, how much of our irrigation system is actually equipped enough to enable us to proceed with our agricultural production. Okay, ይሄንን ነገር አንደርስታንድ ለማድረግ ምን ያስፈልገናል? We need a record keeping. ቦዝ የሚያስፈልገን ምንድነው? ኢንፑትም አውትፑትም ላይ ነው። ኦኬ ምን ያህል ያስፈልገናል? የሚያስፈልገንስ ላይ ዲፔንድ አድርገን ምን ያህል ማውጣት እንችላለን? that's input and the output. okay input እና output ላይ ዲፔንድ ማድረግ አለብን። ምክንያቱም ምንድነው የምናስበው? it is not a short term benefit አይደለ? short term benefit አይደለም ኮንሰርናችን አይደል? ለራሴ ብቻ ሳይሆን ለራስ ነው of course always ለራሳችን ብቻ ሳይሆን ለልጆቻችንም እንዲተርፍ okay the data is going to be here for a really long time እነሱም ተመልሰው መጥተው ደግሞ ሪቪው እንዲያደርጉ what did they do የሚለውን ነገር adequate የሆነ ዴታ ኖራቸው ስለሚመጣው ደግሞ ፎርካስት ለማድረግ እንዲያግዛቸው they need what a long term productivity እንዲኖረን record keeping is an important concept to understand. okay record keeping is an important concept to understand. ይሄንን ይመስል ነበር ማለት ነው about 1.5 that's the principle of vegetable production. okay today's as always end of session quizoቻችን ሌክቸሮቻችን ካለቁ በኋላ የሚመጡ ይሆናል. that's one of the culture of Lucy Bridge Academy. okay end of session quizzes so we'll be doing one or two questions together አብረን እንሰራቸዋለን። ከዛ በመቀጠል ሴሽናችን አገባደን ወደ ዩኒት ሰመሪ ቪዲዮአችን ምን ሄድ ይሆናል ማለት ነው። okay do not forget about that. now what topographical the first one is topographical የመሬት አቀማመጥ ቀደም አንስተ ነበር and historical site factors should be considered when selecting land for vegetable farming. okay ስለ vegetable farming በምናወራበት ሰዓት ምን ነገሮች ላይ ፎከስ ማድረግ አለብን? what should we focus on? what topographic and historical sites should we focus on? that's a very important thing. okay what should we focus on? so take 5 take 10 take 15 minutes it does not matter. okay I'm going to be here standing here waiting to answer your questions as always. okay so pause the video. አሰላሰላችሁት in detail then very good. the first question is topographical አይደለ? ስለ ቶፖግራፊ ስናወራ ምንድን ነበር ያነሳ ነው? ስለ inclined ስለሆነ ነገር አይደለ? about inclination ነበር in detail ያነሳ ነው ማለት. so in terms of inclination ምንድነው? in terms of inclination if it is steep it is going to be a problem አይደለ? we will prefer የምናደርገው ምን አይነት ታይፕ ነው? we prefer a gentle type አይደለ? a gentle slope ያላቸውን ፕሪፈር እናደርጋለን ማለት ነው። okay this is one of the top most important topographical consideration we need to make. ከዛ ስለ historical site ደግሞ ስናወራ just like we discussed ምንም ኮንሲደር ማድረግ አለብን prior or previous history አይደለ? previous history ምን ይመስላል? okay prior history ምን ይመስላል? okay prior history ምን ይመስላል የሚለው ነገር that's one of the first things that we need to worry about. ከዛ soil condition አይደለ? soil condition we need to be worried about that as well. ምን ይመስል ነበረ? ከዛስ pollution አይደለ? these are the things እኮ እነዚህ ናቸው እኮ pollution around there is there any kind of polluting
mechanism, is there any kind of factory around there የሚለውን ነገር አንደርስታንድ ማድረግ ያስፈልጋል። because we need to understand about this አይደል? ይሄን አንደርስታንድ ስናደርግ ነው ራሳችንን ፕሮቴክት ማድረግ የምንችለው ማለት ነው። ኦኬ ላንድ ሰሌክት በምናደርግበት ሰዓት እነዚህ ነገሮች ምን ማድረግ አለብን? ኮንሲደር ማድረግ አለብን። in terms of topography ከሆነ we will consider what inclination ማለት ነው። in terms of what historical sites ከሆነ soil condition ምን ይመስላል? prior historical knowledge ምን ይመስላል? is there any kind of pollutant? is there any kind of pollution around የሚለውን ነገር ማወቅ ያስፈልጋል ማለት ነው። Okay, this is one of the first questions. Now let's go to the second one. Okay, so it says what are the key elements that typically influence the profitability? And so just like I told you, whenever you are being involved in this, the only thing that really matters is actually being profitable. ምክንያቱም እያወራን ያለነው ስለምን ስለሆነ ስለ ኮሜርሻል ፋርሚንግ ስለሆነ ማለት ነው። ኢን ዲቴል ፎከሳችን ምን ላይ ስለሆነ ኮሜርሻል ፋርሚንግ ላይ ስለሆነ ማለት ነው። ኦኬ ኮሜርሻል ፋርሚንግ ላይ ስለሆነ ማለት ነው። ሶ ኮሜርሻል ፋርሚንግ ቬሪ ጉድ። ሶ እዚህ ላይ ስለሆነ ፎከስ እያደረግን የምንገኘው ይሄንን ኮሜርሻል ፋርሚንግ በምን አይነት መንገድ ነው ፕሮፊታቢሊቲውን ምንጨምረው የሚለው ነገር እንዲሁም ደግሞ የማርኬቲንግ ሰክሰስ እንዴት ነው የሚያመጣው ነው ጥያቄ። ኦኬ what are the key ኤሌመንት በተለይ ደግሞ ስለ ፕሮፊታቢሊቲ ስናወራ እንዲሁም ደግሞ ማርኬቲንግ ሰክሰስ ስናወራ that's the question being asked. Okay, that's the question being what asked ማለት ነው። so take 5 10 20 30 40 50 an hour. Okay, you can take that, you can jot down, you can think, pause the video and you'll get back to me. Okay, asalajuት በደም asalajuት. Very good, very good. So one of the first things in terms of profitability or in terms of teaching የምናወራ ከሆነ ማለት ነው if you're talking about Benjamin here, okay, if you're discussing about this, one of the first thing that you need to worry about is cost. Okay, what is the cost of everything የሚለው ነገር is the central theme ማለት ነው። Okay, so cost of what ሊሆን ይችላል? cost of seed ከየት ነው ማመጣው? Okay, that's one of the first thing. Cost of what? Cost of labor. That's going to be the second one. ማን ነው የሚተክለው? አንተ ልተክለው ትችላለህ። ሁሉንም ቦታ ግን ልታደርስ አትችልም because you are going to be inefficient ማለት ነው። You need people. People need what? Need money to work, right? They need what? They need to be rewarded. አይደል? That is what? The cost of labor. ከዛስ መቀጠል remember አሁን ምን አነሳን? መጀመሪያ ሲድ ያመጣን የሚተክለውን ሰው አገኘ ማሳደግ አለብን አይደል? Of course, cost of what? Fertilizer. Cost of fertilizer. Imagine እንግዲህ then this is going to be the second one. ከዛ ስንቀጥል not only cost of fertilizer, cost of pesticide. Okay, this is going to be the next one. ከዛ an additional cost ማሰብ ያለብን after production መቼም ተሸክመው አንጠልጥለው አትሄድም ማለት that would be ridiculous to do so. You need transportation. Okay, transportation ኮስታችን ምን ይመስላል? You see this kind of stuff? Transportation. Okay, transportation, seed, labor cost, fertilizer, pesticide የመሳሰሉት are the most key elements in terms of marketing success ማለት ነው። Okay, ምክንያቱም በእነዚህ ላይ ዲፔንድ አድርገን ነው ምናችን የምናወጣው ፕራይሳችን የምናወጣው። አንድ ነገር ይሄን ላይ ያወጣም ሲባል አንድ ቲማቲም ኪሎ ቲማቲም ላይ 40 ብር ወይ ደግሞ 50 ብር ያወጣል ሲባል ምን ላይ ዲፔንድ አድርገን ነው ማለት ነው። እዚህ ጋር የምትመለከቷቸው ነገሮች ላይ ዲፔንድ አድርገን መሆን አለበት። ምክንያቱም ምን ኢንሹር ማድረግ ስላለብን ፕሮፊታቢሊቲ። እኛ ፕሮፊታብል ስንሆን ቤተሰባችን፣ አካባቢያችን፣ ሀገራችን በአጠቃላይ አህጉራችን ምን እያለ ነው ኢንዲፔንደንት የሆነ ይመጣል ማለት ነው። Okay, so always remember it always depends upon what? It depends upon the seed, it depends upon the labor, it depends upon what? The fertilizer being used, the pesticide being used, and also the last one is going to be what? Transportation cost need to be what? Involved. These are the main key elements ማለት ነው። Okay, very good. ይሄን ይመስል ነበር ማለት ነው። 1.5 ቆይታችን እንዲሁ ነው። በአጠቃላይ የቻፕተር 1 ቆይታችን ይሄን ይመስል ነበር። ኢንጆይ እንዳደረጋችሁት ባለሙ ተስፋ ነኝ። ቻፕተራችንን ለማገባደድ እንዳልኳችሁ ዩኒት ሰማሪ በዚህ ቻፕተራችን ላይ ምን ነገሮች አንስተን ነበረ? what are the main outcomes የሚለው ነገር what are the main topics to be what ሰመራይዝ የሚለው ነገር የምንመለከትበት ሴሽናችን ነው ማለት ነው። ኦኬ ቻፕተራችንን ኦፊሻሊ አገባድናል። ከዚህ በፊት የነበሩት ሴሽኖቻችን እንደተመለከታችኋቸው ባለሙሉ ተስፋ ነኝ። እያንዳንዱ ቪዲዮ go back and watch them because they are going to be a stepping stone for this topic. ኦኬ በሚመጡትም ቶፒኮች እንደ stepping stone ሆኖ ስለሚያገለግሉ go back and watch every single video. As always www.lucybridgeacademy.com ዌብሳይታችን ነው። አድቫንስድ የሆኑ AI powered የሆኑ ሾርት ኖቶች የምታገኙበት ከ10 ሺህ በላይ ጥያቄዎችን የያዘ የራሳችሁ የሆነ ጥያቄ ባንክ ኦኬ ፐርሰናላይዝድ የሆነ question bank ፐርሰናላይዝድ የሆነ AI አሲስታንት ከ5 በላይ ቋንቋ አንደርስታንድ ማድረግ የሚችል የራሳቸው የሆነ AI አሲስታንት እንዲሁም ካላቸው ቦታ ናችሁ ያለምንም ማሳብ ያለምንም ጭንቀት ቪዲዮዎቻችንን ዳውንሎድ እያደረጋችሁ መመልከት የምትችሉባቸው የሞባይል አፕሊኬሽናችንም አንድ ላይ የያዘ ፕላትፎርም ነው ማለት ነው። ኦኬ ሉሲ ብሪጅ አካዳሚ የዩቲዩብ ቻናላችንን ሰብስክራይብ፣ የኖቲፊኬሽን በተናችሁን ማብራታችሁን፣ ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ላልሰሙት አሰሙ፣ እናንተም አዳርሱት። ኦኬ always ቴሌግራም ቻናላችን እዚያው ጭላላችኋል። ይሄው @Lucy Bridge Academy. Okay, he's saying this, the cat is saying that, so I don't know how he's sitting. This guy ማለት ነው. Okay, here I don't know how he's sitting. Isn't that cute? So remember that. Okay, always remember ሐሳብና አስተያየታችሁን ጥሩ መጥፎም okay everything that we need to improve to be better for you guys, you can put it in our Telegram channel ማለት ነው። Okay, directly share አድርጉልን። ምን አስተካክለው ምን ጨምርላችሁ ነገር ካለ please forward them። እያንዳንዱን ኮሜንት ቫልዩ ስለምናደርግ በቀጣይ ሴሽን እስክንገናኝ ድረስ as always ናፖሊዮን ተስፋዬ ነበርኩኝ ከሉሲ ብሪጅ አካዳሚ።
ቻው።